አሸኛትም ወይ አሸኛትም ወይ መሄዱ አይደለም እንሸኛታለን እንሸኛታለን እያለን እንድራለን። ሰሞኑ አለ ሀገሬ ይዘው ባይዘው። በነገራችን ላይ ቡታጀራ አያችሁ ፊቴ ላብ በላብ ነው። በጣም ይሞቃል፣ ዝናብ አለ። የሆነ ወዛማ ነገር አድርጎኛል። ታውቃላችሁ እንዴት ናችሁ? በነገራችን ላይ አሁን ነበረ ቪዲዮ የለቀቁት እና በዚህ በሰራሁት ልብስ እንደው ሳያቸው እንደው ቀለበት በአሁኑ ሰዓት እኔ የምልህ ማለት ነው አብርሃም ከዚህ በኋላ ሩታ ጋር ተሳስተህ እንኳን እንዳትሄድ፣ አንቺም ተሳስተሽ እንኳን አብርሃም ጋር እንዳትሄጂ። ለምን አሁን ሊያገባ ነው። አሁን ወዴት እያመሩ እንደሆነ ባናቅም በቃ አብርሃምም የራስህ ህይወት ለምን አትመራም? ሩታም የራስሽ ህይወት ለምን አትመሪም በሚለው ስትራቴጂ ስንረግጣችሁ እንትን ስንላችሁ ነበር አይደለ? ዛሬ ደግሞ ቀለበት ልታረግ ነው። ቀለበት ካረግ ከአንድ ሰው ቀለበት ካረጋ ሶ ሊጋባ ነው፣ የራሱ ህይወት ሊኖረው ነው አይደል? ማለት ለድራማም ቢሆን እኮ አያስኬድም ባይዛዌ ማለት ነው አይደለ? የሆነ ፊልም ይሰጥሃል። ከዛ በኋላ ከፊልሙ በኋላ ደግሞ የሰው የምታስተምረው ትምህርት አለ። የእናንተ ወይ ትምህርት የለው ወይ ምን የለው። እኔ ብዙ ጊዜ ስማረው የእናንተ ጋር ትምህርት ኮርስ ምናምን ለመውሰድ ወይም ደግሞ ከእናንተ ፍቅር ሳይሆን የምወስደው ባይዘዌ ነገር የቅናት መንፈስ ምናምን አይደለ? አሁን ሩታ ከኤርሜላ ጋር ስትሄድ ምናምን ትቀናለች። ከዛ በኋላ ደግሞ እናንተ ደግሞ በቃ ያዙ ይልቀቁኝ። እንደዛ ደግሞ ግብረ አበር አለ፣ አጃቢዎች ምናምን ስላሉ ወይ በቦክስ ምናምን ነገር አለ ማለት ነው። አይ በጣም ነው እኮ የምታስቁኝ፣ ወላ በጣም ነው የምታስቁኝ። ከማሰቅራሱ የበለጠ ተገርሙኛላችሁ። እና ደግሞ ዛሬ ደግሞ ቀለበት ነው። ከቀለበት በኋላ ሰርግ እንጠብቃለን። ሰርጉ የሚሆነው እኔ እንደሰማሁት ከሆነ ልክ እንደ የዛሬ ዓመት አይደለ ሩታ ያገባችው በጾም እሷም አሁን እንትና ሄርሜላም ደግሞ ዱባይ ሊሄዱ ነው የሚል ወሬ ሰምቻለሁ። ትንሽ እንግዲህ ልክ ይሁን አይሁን አላቅም። መረጃው እንደዛ ሲባል በትክክለኛ ሰው ሳላራግጥ መናገር አልፈልግም፣ ግን እንደዛ እያሉ ነው። መሄዳቸውም አይቀርም። በገንዘብ ካለ በሰማይ መንገድ አለ ይላል የሀገሬ ሰው። ሀቢብቲ ማፊ ሙሽኪላ ምን ችግር አለው? ይሄዳሉ። ስለዚህ አሁን መጋባታቸው ራሱ እኔ ግን ተሳስተ ከሩታ ጋር ቪዲዮ እንድሰራ አንፈልግም። ሩታን ከአብርሃም ጋር ቪዲዮ እንድሰሪ አንፈልግም። በቃ ወጥተሻል አይደለ? ቤተሰብ ከቤተሰብ አጋጫችሁ፣ እህት ከእህት አጣላችሁ፣ በጣም ብዙ ነገር ርቀት እየሄዳችሁ ነው። ስለዚህ ሄርሜላ ቀለበት ካለገልሽ አርፈሽ። ግን ጥያቄ አለኝ። ሄርሜ ባልሽ የምታረጊው ነው ፍቅረኛሽ ማለት የድሮ የልጅሽ አባት የለም ታይዛው ማለት ነው። ግን ያሁኑ የልጅሽ አባት ይህ ልታረጊ። ስለዚህ ሰርጋችሁ ወይም ደግሞ የሆነ ነገራችሁን እንጠብቃለን ማለት ነው። እና ዩቲዩበሮች በዚህ ሰሞን አፍልታችኋል። እያንዳንዳችሁ ነው ያፈላችሁት በነገራችን ላይ ማለት ነው። ለምን አፈላችሁ ካላችሁ በጣም ብዙ ትንሱ ምሳሌ ትንሱ በጣም ብዙ ሰው ነው የሚወዳት። አላዛር እነ ኤፍሬም እና ፍቅር ይሶኬ በፍቅር ናቸው፣ ችግር የለም። ብሩክ ምናምን በቃ ቤተሰብ ጋር ጣጣችሁ ምናምን ገንዘብ እኮ ነው ባይዘው ማለት ለህብረተሰቡ መልካም ነገር አስተምሩ። የምሬ ነው እንዴ ፍቅር በፍቅር ምናምን ነገር ሆናችሁ አይ ነው ሰውን የሚፈልገው ብጥብጥ ነው ከኔም ጭምር። ግን ደግሞ እናንተ እኮ በጣም ብዙ ፎሎወር ያላችሁ ስለሆናችሁ ለምን አትመጡ? ምሳሌ ትንሱ ማለት ነው። ትንሱና ካላዛርና ጋር ያላት ነገር ጠንቋይ ቤት ሄድኩኝ ከልጄ ምናምን ምሳሌ አሁን እኔ ከኔ ከባሌ እናት ጋር እንድጠራጥር ምናምን ጥሩ ነገር አስተምሩ። እንዴ ምንድነው እንትን የምትሉት? አይደብራችሁም እንዴ? ማርያምን እንዴ በቃ ጥሩ ነገር አስተምሩ። ለህብረተሰቡ እኮ ጥሩ ነገር ነው መማር የሚፈልገው። በተለይ ሰብ ደግሞ በዚህ ሰዓት እኛ ጋር እንኳን ዝናብ ነው የሚዘንበው ኢትዮጵያ። ውጭ ሀገር በአሁኑ ሰዓት የጥይት ዝናብ ነው የሚዘንበው። ጸሎት ማድረግ ሲገባቸው የእናንተን ቪዲዮ አለ አይደለ መልካም ነገር ማየት ነው የሚፈልጉት በዚህ አጋጣሚና የትንሱ ቪዲዮ አሁን እኔ ወደ ራሴ አምጥቼ ሳየው ማለት ነው እንዴት ነው ከባዴ እናት ጋር እንደዚህ አፍ የምከፈተው እላለሁ። እና በጣም ነው የሚዳብረው ማለት የሆነ የሚያስተምር ትምህርት የሆነ ነክ ነገር ስሩ። እና አሁን ሰሞኑ አብርሃምና ሄርሜላ ሊዳሩ ስለሆነ በቃ ካፋችሁ ምንም አይነት ነገር እንዳይወጣ የምሬ ነው። ምንም ስድብም ሆነ ምንም ባይዞይ ስራ ነው። ኦኬ ሽቁል ነው። ምሳሌ አሁን ከሩታና ከአብርሃም አንድ ቤት እየኖሩ ነው እንደዚህ አይነት ፋ ያለ ድራማ የሚሰሩላችሁ። እናንተ ደግሞ ያዙ ይልቀቁኝ ትላላችሁ። ስለዚህ አሁን ከሄደው ጋር እንሄዳለን ባመጡልን ልክ ዛሬ አብርሃም ቀለበት ያለ እየሳመነ የመጣው ሂድበት ግፋበት ጎበዝ ነው የምለው እኔ ማለት ነው። ምክንያቱም እውነቱን እያወቅኩኝ አልልም።
ስለዚህ ከዚህ በኋላ ከሄርሜል ከሩታ ጋር እንዳትመጣ፣ ምክንያቱም ስራህን ይበላሻል። ከሩታ ጋር ከመጣ አቁም። ማናጀር የላቸውም። ማናጀር ቢኖራቸው እኮ እንደዚህ አይነት ነገር አይሰሩም፣ ባይዘው ማለት ነው። እና ሳሁን እንድራቸዋለን። አንተም ሆንክ ሄርሜላም እንድራቸዋለን። ማፊ ሙሽኪላ አሸን ፊ ፍሉስ ማፊ ሙሽኪላ። እናንተ ብትዳራላችሁ እንኳን አታፍሩም እኮ ቬሎ ምናምን ያው ማስታወቂያ ግሩፕ ገብታችሁ ምናምን ታስተዋውቁ ነው እንጂ እና መልካም ነገር አስተምሩን ነው ለማለት የምፈልገው። የምር በጣም ነው ያስጠላችሁኝ። በጣም ጉራጌኛ ልጨፍር እንዴ? ግን ጾም እግዚአብሔር ይቅር በለኝ። እንደዚህም ለለፈለፍኩት ራሱ እግዚአብሔር አምላክ እንደው ይቅር ይበለኝ ማርያምን። እና ለበቃ የኔስ ላይክ አርጉኝ፣ ሰፖርት አርጉኝ። ባሌ አንድ ቪዲዮ ሰርቶ አልፈልግም ማለት ሰሞኑ ማለት ነው። እና እሱ ጋር እኝኝ እያልኩኝ ቪዲዮ ሰራለሁ ብዬ በአቋራጭ እናቴ ሰላም ሁኚ አልሰራም አልሰራም። ምክንያቱም ከሰኞ እስከ እሑድ ስራ ነው። በቃ ስራ ብቻ ስራ ነው። ምክንያቱም ማታ ነው ልብስ ቀይሮ ራሱ ወደ ቤቱ የሚገባውና ያ ስለሆነ እምቢ አልሰራም ማለት ከስራ ልብሴ ጋር ብዙ ጊዜ አልሰራም። ያው እሱ ችግር የለበትም በራሱ ስለሚተማመን ስራ ወዳጅ ስለሆነ ችግር የለም። ግን እኔ ደግሞ ሲመጣ ደግሞ እዚህ ጋር ካሜራ ደብቄ ማናዘዙ ትንሽ ያሳዝነኛል ማለት ነው። እነዚህ የምትዛዘን ፍቅር ምናምን ግን እኔ አሁን ባሌ የለም አይደለ? የማወራው ወሬና እሱ ሲኖር የማወራው ወሬ አንድ አይደለም። ባይዘ በጣም ነው የምፈራው። በጣም ለምን እንደሆነ አላውቅም። ሰው ካለ እኔ አጠገቤን ባይዞ እንደዚህ አላወራም። በጣም እፈራለሁ። ሰው ከሌለ ሰው ኪኖር ማለት ማበት ትችላላችሁ ማለት ነው። እና የኔ ውዶች ይሄ ነው እንግዲህ ሰሞኑ ሄርሜላና አብርሃም እንድራለን። መልካም ጋብቻ ይሁንላችሁ። እና ሌሎቻችሁ ኦዲየንስ ደግሞ እንዳትሳደቡ፣ ማርያም እንዳትሳደቡ፣ እንዳትሰድቧቸው ይስሩ።